ሳሚ ታሪክ ሰራ። ሳሚ እንግዲህ ብሌንንና ሰላምን አገናኘ። በኃይሉ በንዴት ተቃጠለ። እደርስበታለሁ ብሎ ቢሮጥም ግን ቀድሞት ሄዶ እሱ ሰላም እናቷ እንደሆነች ነገራት። እንግዲህ ይህንን ነገር ያደረገው ሳሚ ብሌንን ለራሱ ለማድረግም ብሌን በአጋጣሚ ደግሞ ወይዘሮ ገነት ከዳግም ጋራ እንዲለያዩ እንዳይጋቡ ስለምትፈልግ ቃልን እንግዲህ በቤት ውስጥ ካስገባቻት በኋላ ጧት ተነስተሽ ብሌንን ጠርቻታለሁኝና እንድትተኝ ባለቻት መሰረት ተኝታ እንግዲህ ብሌን ያንን አይታ ልቧ ተሰብሮ አለውሽ ያለኝ አፈቅርሻለሁ ያለኝ ለአንድ ቀን እንኳ አይሆነኝም እንዴ በማለት ተናዳ እናቷ ቤት ሰላም ቤት ሂዳ በሩ ላይ ሂዳ ታለቅሳለች። በዚህን ጊዜ ስታለቅስ ደግሞ እሷ ምን ሆነሽብኝ ነው ነይ እስኪ ልጄ ብላ ስትጠይቃት ዳግም ያደረጋትን በሙሉ ስትነግር ከሌላ ሴት ጋር እናቱ ቤት አገኘሁ ስትላት ጭራሽ ከሌላ ሴት ጋር ደግሞም እኮ ከዛውም ከቃል ጋር ነው ብላ ትነግራታለች። እሷም እንዴት ልብሽን ይሰብረዋል በማለት ትናደዳለች። ድሮም እሱ አይሆንሽም ምን ያውቀዋለሁኝ በማለት ስትል እሱ ደግሞ ልክ ስልኳን ጥላው ነበር። ከሳሚ ጋርም ቀጠሮ ነበራት። ስልኩን እዛው ውስጥ ጥላው በመምጣቷ ስልኩን ደግሞ አንስታ ወይዘሮ ቃል ለሳሚ ሲደውል ታነሳለትና አቶ በኃይሉን ቶሎ ብለህ ድረስ ሳሚ በህይወት አለ ሞቷል ባልከው በህይወት መኖሩ ደስ ይለኛል፣ ግን አሁን ለሰላም ሊነግራት ሊያገናኛት እየሄደ ነው ቶሎ ድረስበት እየተባባሉ ሲሯሯጡ እንግዲህ እሱ ግን ቀድሞ ሄዶ ተናገረ። ሰላም ተደሰተች። ብሌንና ሳሚን ከዚህ በኋላ እንግዲህ ጓደኝነት እንደሚሆኑ ቃል ተገባቡ። ዳግም በንዴት ተቃጠለ። ብሌን ምን ሆና ጠፋች ብሎ ብሌንን ፍለጋ በሄደ ሰዓት ከበር ላይ ቆማ ወይዘሮ ሰላም እንዴት ምን አባል ታረግ መጣ ብላ ታፋጥጠዋል። ሳሚና ደግሞ በኃይሉ ሲገናኙ እመነኝ ይገልሃለሁ እንደዚህ ብዬማ ምንም የምታረገኝ ስለዚህ ሩጬ ማምለጥ አለብኝ ብሎ አለ። ልክ በሩ ላይ እየደረሰ ነበር። ሲሻለኝ ተመልሼ እመጣልሃለሁ ሆነ መነኝ ሳሚ እገልሃለሁ እያለ ሲዝት ከዛ ዳግም በር ላይ ሰላም ቤት በሩን ይመታል። በጣም ታሳፍራለህ አለ። አንተ እንዴት ከገዛ ጓደኛዋ ጋር እንደዛ ቼክ ታረግባታለህ ስትለው እኔ ኧረ በፍጹም ሰላም እንደሷ አትበይ፣ ኧረ ፈር ትንሽ ደግሞ ወደ እሷ ዞርክ እንዴ ከዚህ በኋላ ማታፍርም ማለት ነው። ቆይ አሁን ቃል ናት ይሄን ያደረገችው አሳያታለሁ በማለት በንዴት እንግዲህ ዳግም ሁለተኛ እዚህ ቤት እንዳትደርስ ስትል ሰላም ታስጠነቅቀዋል። ዳግምም በጣም ባላወቀው ነገር ተናደደና ከዛ እንደገና ዘወር ብሎ ሳሚ ደግሞ እህቱን በር ላይ ያያታ ሰላም አንተ ምን ልታረግ መጣህ እዚህ ስትል ምን ፈልገህ መጣህ ለምንድን ነው የማትወኝ አለችው። ከዚህ በኋላ እኮ ያንተና ወንድምና እህትነት አብቅቷል አለች። ሰላም አንቺን ፍለጋ አልመጣሁም አለ በኃይሉ። ታዲያ ከቤቴ በር ምን ልታረግ መጣህ አይበቃህም? እስከ ዛሬ ሳላውቅ የተታለልኩት አይበቃኝም? አሁንስ አበዛሽው። እኔ ንገርሽ ካሁን በኋላ አንቺን ያልፈልግሽም ወንድምሽ ሊሆንም አልችልም እህትን የሚባል እንዳንቺ አይነትም የለኝም ሲላት ደግሞ አንቺ መፈለጋ አይደለም ታዲያ ማንን ፍለጋ መጣ ታዲያ በራፌ ላይ ለምን ትመጣለህ? አስመለጥሽ። ወይኔ ሌላ ሰው ፍለጋ ነበር የመጣው አስመለጥሽኝ። አንቺ ጋር ስትጨቃጨቅ ልጁን አስመለጥሽ በማለት ሲላት እሷም ማንን እንደሆነ ባለማወቅ አለፈ። ዳግም ደግሞ በጣም ተናዶ እየሮጠ ወደ ቤት ይመጣና ቃልን ገንገቷን ይዞ ሲጥ አደረጋት። አንቺ ሌባ ለካ እዚህ ቤት እኔ ጥሩ ነገር ባስገባሽ ብሌን በመጣይ ሰዓት ከኔ ጋር መተሽ ተኝተሻል። አንቺ ሴት ሞልቶ ሴት ተርፍ አንቺም ፈጽሞ አልነካሽም፣ ምንም አልነካሽም። ወቂ ምን አባሽ በደንብ አቅሻለሁ። አንቺን በእኔና ብሌን ለመለያየት የማትቆፍሪው ድንጋይ የለሽም። ስለዚህ እኔ ደግሞ አንቺን በፍጹም የምፈልግ ሴት አይደለሽም። ለምን አይገባሽም? እዚህ ያመጣሁሽ እኮ እንዳንቺ እንዳልሆንኩ እንድታቂ ብዬ ነበር በማለት እንግዲህ አንገቷን ይዞ ወይዘሮ ገነት ተወሩራ ሩጣ መጣችና አንተ ልትገላት ነው እንዴ አለች። የዚህን ጊዜ ሰይጣን እንኳን እንደዚች አይቀናም አይገባትም። ጭራሽ እንድልታረግ ነው ገነት ስለሆነች ተኝ ብላ ያስተኛት ልጅቷን ልትገላት ነው እንዴ? ምን እያረክ ነው አለች። ወይዘሮ ገነት እንግዲህ አንድ ነገር እዛ ቤት ውስጥ ያስቀመጠቻት ምሳሌ ብሌንንና ዳግምና አንድ ላይ ማድረግ የለብኝም ማለያየት ስለምፈልግ እባክሽ እርጂ በማለት ተባበሪኝ በማለት እንደሆነ ነው። እና አሁን አንተስ ለዚህ ነው የምትመታት? ለዚህ ነው የምታንቃት? ለዚህ ነው ብለሽ ታቃልለዋለሽ እማዬ አላት። እቺ እርጉም የተረገመች ብሎ አንቺ ያልሽኝን መስማት ነበረብኝ ማሳደር አልነበረብኝም ሲል ቆይ ወዴትም አትሄጂ ቁጭ በይ
አለች ውጭ ብሎ ሊያስወጣት ሲል ቃልን። እንዴ አሁንም ምን እያደረግሽ ነው ማየ? ምን ማድረግሽ ነው? ያደረግሽውን ነገር አውቀሻል? ቀላል ምን አደረገችም ነው የምትጮባት? ምን አደረገች? አንተ ሳትሆን እኔ ነኝ ያዘዝኳት። እኔ ነኝ እንድትቀምጥ እኔ ነኝ ያዘዝኳት። እንዴ ጨርሼ እንቅልፍ ወስድ ከአልጋ ስር ቃል አወጣ ስል ነው ሂጂና ውረጅና ተኝ ብዬ አልኳት፣ ለሌላ አይደለም። እና እርግጠኛ ነሽ አንቺ ነሽ እንደዚህ ያረግሻት? እንደዚህ ነው የተፈጠረው አለ ሲያታልሉት። ታዲያ ብሌን ከአንተ ጋር ያላትን ግንኙነት ቃል ገብታልኝ እንደ ልታቆም እንዴት ምን እንደዚህ ያረጋታል? ወይንስ ልታጃጅለኝ ነው? ትሰማኛለህ ዳግም አለችው። እንትና ብሌን እህትና ወንድም ናቸው። እናቴ እረፍ፣ አንተና እሷ እህትና ወንድም ናችሁ። ቃል ነው፣ በፍጹም እናንተ አትጋቡም ብላ ገነት ስትከለክለው መንጠቅ ብሎ ወጥቶ ሄደ። መንገድ ላይ እየሄደ ትፍ አንተን ሙቼ ነው ተቀምጬ አንተን አልፈልግህም ያለችውን ብሌን ያስታውሳል። አንተ እንደ ባለጌ ነህ፣ እንዴት በሷ ላይ ትጫወታለህ ያለችውን አስታወሰ። ሰላሚውን ትነግረውና ብሌን ያለችውን እያስታወሰ ሄደ። ገነትና ቃል ገቡ። ጎበዝ እንዲህ ነው፣ ይሄን ነው የምንፈልገው፣ ለዘላለም እንዲገናኙ አልፈልግም አለቻት። እኔ ምልሽ አለቻት ደግሞ እስቲ ለቃል ለስላሳ አምጣላት እስቲ ብላ ያለችውን አስታወሰች። ለስላሳ ሊያመጥ ሲሄድ ነበረ እርዳይ ብላ እንዲረዳት ያደረገችው። አሁን ብሌንንና ዳግምን አለያየቻቸው ወይዘሮ ገነት። ከሳሚና ከሰላም ጋር ግን በጣም ፍቅር በፍቅር ሆኑ። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አደራ። ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት እንግዲህ ብሌን ልቧ የተሰበረው ወይዘሮ ገነት ታደርገኛለች ብላ ባላሰበቻት እናቴ ናት ብላ በምትኖረው ለጊዜው እሷ ግን እንድታርፍ ብላ ትንሽ እንድትታገስ ብላ እንጂ በዳግም በፍጹም አትቆርጥም ነበር። ግን እሷ ቃል ጋር ተነጋግራ እንዲጣሉ አደረገቻቸው። ሳሚ በተደጋጋሚ ስልኳ ላይ ሲደውል ስልኳን ከነ ገነት ቤት ድንገት ስገባ እነሱ ተኝተው ስታያቸው በቁሟ ነበረ ብሌን ስልኩን የለቀቅና የጣለችው። በዛን ጊዜ ተወርቆ ቃል ገጣጥማ ካነሳይ በኋላ ለሳሚ ታነሳለታል። እንዴ የት ነሽ ብሌን? ቀጥረሽኝ እንዴት ትቀሪያለሽ? እናትሽ ጋር ላገናኝሽ እኮ ነው የሚለውን ስትሰማ እንዴ ሳሚ በህይወት አለ እንዴ አለች ቃል። በህይወት መትረፉ ደስ ይለኛል፣ ሆኖም ግን መገናኘት የለባቸውም በማለት ልትነግርና ትደውልለታለች። በኃይሉ ሳሚ እንዳለ በህይወት ታውቃለህ? አውቃለሁ። ምን እያልሽ ነው ታዲያ? ምን ፈለግሽ? በኃይሉ ቶሎ በል፣ አሁን ሳሚ በህይወት አለ። ቶሎ በልና ብሌንና ሰላምን ሊያገናኘች ነው። አውቃለሁ፣ ዝም በይ አንቺ። እነዛ ቆይ አስወገድ ነው ብለውኝ እነዛ ደደቦች ግን አልሰሩልኝ። አሁን ግን አስወግድ። አንተውን እሱን ተውና ቶሎ ብለህ ሳይገናኙ ቶሎ ድረስባቸው አለችው። ከዛም እንግዲህ ሰላምን በጣም ተናዳ ዳግምን በጣም አዋረደችው። እዚህ ግቢ ሁለተኛ እንዳትመጣ፣ የብሌንን ልብ ልትሰብር አይገባም። ብሌንዬ ይላል ሳሚ፣ አንቺ አንድ ነገር ሆንሽ ማለት ሁሉ ነገር ተበላሸ። እኔ አንቺን በጣም ነው የምወድሽ። እናትሽን አግኝተሽ ደስታሽን እስከ ፊት ለፊት እንዴት እንደምትሆኝ ማየት ፈልጋለሁ ይላል ሳሚ። አንቺን የመሰለች ልጅ የሚያሰቃይሽ ለምንድን ነው ዳግም ብላ ደግሞ ሰላም ታጽናናታል። እኔ እንጃ እወድሻለሁ አፈቅርሻለሁ እያለኝ በገዛ ቤቴ ከሌላ ሴት ጋር ካልጎብኝ ያገኘሁ አለቻት። ምን አለች? ከሌላ ሴት ጋር አለች ሰላም። ከአሁን ከቤታችሁ ውስጥ አለቻት። አዎ ደግሞ ቢገርምሽ ከሌላ ሰው ጋር ቢሆንም ግድ የለም እኮ ጭራሽ ከቃል ጋር እኮ ነው ስትል ትነግራት። ከቃል ጋር አለች ሰላም። እንዴት ሆኖ እንዴ? እሱ የገነት ቤት አይደለም እንዴ? ገነት እናቱን አያከብራትም እንዴ? እንዴት ከገነት ቤት እሷ ትገባል? አዎ እዛ ወስዷታል። ለካ እንዲመቸው ብሎ ነው እዛ የወሰዳት። አንድ ላይ አሉ። እናቱ ቤት እንደዚህ ያደርጋል እኮ ለራሱ ሊያመቻች ነው የወሰዳት። እኔ ጉድ የዘንድሮ ልጅ በእናቱ ቤት ትላለች ሰላም። ደግሞ ራሱ ነው እኮ ከዚህ ቤት ስትወጣ መንገድ ላይ አግኝቷት እናቴን አባብሎ ለምኑ ያስገባታለች። እናቴ ደግሞ አዝና አስገባችን። ለካ እንደፈለገ ሊሆን ነው ስትል ነገረቻት። ይህንን ያደረገችው ገነት እንደሆነች አልተረዳችም። ገነት ልክ ብሌንን በር ላይ ግብት ስትል ስታያት እየሮጠች ነበረ የሸሸችው። ከዛም በኋላ እማዬ የት ነበር ስታት፣ አንቺን ስለቀጠርኩ ውጭ ነበርኩ መጥቼ። ምን ሆነች ነው የምታለቅሽው? ምን አይተሽ ነው ብትላት፣ ምንም ብትላት በቃል አይተሽ ነው አለቻት። አይተሻቸዋል እንዴ አለች። ምንድን ነው ያየኋቸው? አዎ እሷ አልጋ ላይ እሷ ፍራሽ ተኝተዋል አለ። አይ አብረውታሽ ተኝተዋል አለ። ልክ እንደማታውቁና ገነት ብሌንን እንደዚህ ማድረጓ በጣም ያሳዝናል። ግን ብሌን አታለለኝ።
ቆይ እኔ ምን ማድረግ ነበረብኝ በማለት እኔ እኮ ከልቤ ነበር ማፈቅረው በማለት ስትናገር፣ ሰላም ደግሞ ብሌንን እቅፍ አድርጋ ማስተባበልና ማባበል ጀመረች። አይዞሽ ልጄ አለቻት። እኔ ያለሁልሽ ምንም አኮኝም፣ ከሱ የበለጠ ወንድ ታገኛለሽ ስትል አጽናናቻት። እሷ ግን እንዴት እንደዚህ ይለኛል፣ በአንድ ቀን እንዴት ይቀይረኛል በማለት ብሌን ልቧ ተነካ። አቶ በኃይሉ እንግዲህ ቢሮቸው ቁጭ ብሎ ስልክ ደውሎ እናንተ ደደቦች እንዴት ሳሚን የለም አስወግደናል አላላችሁኝም? እኔ ታዲያ አሳያችኋለሁ በማለት ይዝታል። ከዛም እንግዲህ አሁን ድጋሚ መታችሁ ከዛ ብሌን ጋር ደግሞ ዳግም ሂዶ ሊያሳምናት ቢል በር ላይ ቱፍ ብላ ነበረ የዘጋችበት። ላይሽ እኮ ነው የመጣሁት፣ ለምንድን ነው የምትዘጊው? አሁንም ለማስመሰለን አታውቅም? ምን አይነት ሰው ነህ ግን አለች ብሌን። ስለምንድን ነው የምታወሪው አለ ዳግም። ምንም አልገባውም። የትላንትናውማ ነገር ለምን ድራማ አትሰራም እንዴ? ወይም ሀገር ፍቅር ቲያትር አትገባም እንዴ? ስትተውን በጣም ጎበዝ ነህ፣ ታውቅበታለህ። እኔ ግን ምስኪን መስለኝ አዝኜልህ ነበር። አንተ እኔን ካሳመንከኝ ሌሎችንም እንደኔ ማሳመን ስለምትችል ፈጠራህን ቀጥልበት አለችው። ምንም ባልገባው ነገር ቢላትም በቃ ከዚህ በኋላ እንዳትመጣ ፊትህን ላይ አልችልም ትፍ ብዬ ጠልቻለሁ ስትለው ግራ ተጋባ። እኔ ግን የምር የእውነት ያፈቀርከኝ መስሎ ነበረ፣ ለካ እንደዚህ አይነት ነህ እንዴ ስትለው ግራ ተጋባ። ምን ተፈጥሮ ነው አለ። ምን ተፈጥሮ ነው እንዴ ብሌን? ምን ተፈጥሮ እንደኮ ግራ ተጋባውኝ። ለምን እውነቱን አትነግሪኝም እያለ ቢያማጸናትም እውነቱን ለመናገር የለም። ተናደሻል እኮ አላት። ለምን እናደዳለሁ? ሰው እኮ የሚናደደው ቦታ ሲሰጠው ነው ለሚሆን። እኔ እኮ ለአንተ ማን ስለሆንክ ነው ቦታ ምሰጥ? ይቅርታ አድርግልኝ። አሁን ማን ፈልገህ ነው የመጣው? ኧረ ተይ ብሌን ተረጋጊ። እኔ አንቺን ፈልጌ ነው የመጣው። ይቅርታ አድርግልኝ እኔ ወንድም ስራ አለብኝ ብላ በሩ እንድዘጋበት ስትል ቆይ እንነጋገር በደንብ እንረዳዳ ቢላትም ልቀቀኝ፣ ሁለተኛ እዚህ ግንብ እንድትመጣ አልፈልግም ስትለው ምን ሆነሽ ነው? ለምንድን ነው ሆንሽውን አትነግሪኝም ሲላት በጥፊ ይመታል። እስካሁን ዝም ስልህ ልክ የሆንክ መሰለ? ምን ቀርቶ መጣህ? ንገረኝ፣ ምን ቀርቶ መጣህ? ከሃዲ አስመሳይ፣ ሁለተኛ እዚህ ቦታ እንድትመጣ አልፈልግም። በጣም ነው የምታስጠላኝ። በቃ ጠልቻለሁ ስትለው ግራ ተጋባው። ብሌን ምን አይታ ነው ምን ሆና ነው የሚለውን ነገር ማስተጋባትን ከጀመረ በኋላ ቃልና እንደሆነች በእርግጠኝነት አውቆ ነበረ የሄደው። ሆኖም ግን ወይዘሮ ገነት ከቃል ጋር ያደረገችው ሴራ ስለነበረ ቃልን እንዳይነካባት አስጠነቀቀችው። ቢሆንም ይህንን ነገር በማድረጓ ሳሚና ደግሞ አሁን እናቱን ስላገናኘችው ብሌንና እነሱ ጋራ አንድ ፍቅር ሆነዋል። አሁን ቃል የተቸገረ ሰው በማማገጥ ነው ወይ የምትረዳው? የሚስኪኗን ልጅ እንትን በልተህ ነው አሁን ሚስኪን የምትረዳው ያለችው ማስታወስ ጀመረ። ጭንቅላቱን አመመው። የነበረውን ሁሉ ወሬዎች እየደጋገመ ማዳመጥ ጀመረ። ምን አይነት ነገር ነው የተፈጠረው በማለት ተበሳጨ ዳግም። ይህን ያደረገችው ግን ወይዘሮ ገነት ለምን እንደሆነ እውነተኛ ወንድምና እህት ከሆኑ ሁለተኛ ወንድምና እህት መሆናቸውን ብታሳውቃቸው የሚሻል ነበር። ሆኖም ግን ከቃል ጋር እንደዛ አድርጋ ስታገኘው በጣም ነው ልቦ የተነካው። አሁን ሳሚ ሰላምና ብሌን ጋር እንግዲህ ፍቅር በፍቅር ሆነው አንድ ላይ ለመኖር ቀጥለዋል። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።